ሰላም እንዴት ናችሁ? የዛሬው ውይይት ላይ እንኳን ብዙ መግባት አልፈለኩም ነበር አክቹአሊ ደክሞኝ ስለነበረ ግን አንድ ሜንሽን የተደረገ በተለይ የኔ ስም ተነስቶ ስለነበረ ዛሬ በግልጽ መናገር ፈልጋለሁ። በተለይ የአማራ ልጆች እኔን የመንግስት ደጋፊ አድርገው የሚስሉበት መንገድ ብዙ ደስ አይለኝም። እኔ መንግስት ደጋፊ አይደለሁም። በግልጽ ነው አቋሜን የማስቀምጠው። መንግስትን መደገፍ ከፈለኩ ማንም ሰው ሊከለክለኝ አይችልም። በራሴ ነጻ ፍቃድ የምኖር ሰው ነኝ። ምንም ችግር የለብኝም። እና ከዚህ እንትናችሁ ውጡ፣ እንደውም በልህ እንዳታስገቡኝና ማይሆን ነገር ውስጥ እንዳንገባ እባካችሁን። እኔ ቅድስት ግርማ ኢትዮጵያ ውስጥ የኖርኩ ፖለቲካ ውስጥ ስሳተፍ የነበርኩ ሴት፣ የተቃዋሚ ፖለቲካ ፓርቲ ሜምበር የነበርኩ ሴት፣ በግልጽ የምታወቅ እንደሌሎቻችሁ ተደብቄ ምናምን ሳይሆን መንግስትን ባገኘሁት መድረክ ሁሉ ስሞግት የኖርኩ ሴት ነኝ። ይሄን ሁሉም ኢትዮጵያ ያውቃል። ከዛ ውጪ በጣም ሁሉም ሰው ኮርነር መያዝ የለበትም። ቢያንስ ነጻ ፈቃዱን የሚያካፍል ሰው ያስፈልጋል። የኔ እይታ መንግስት ሲያጠፋ ሳገኘው አላልፍም፣ ምክንያቱም እንዲስተካከል ስለምፈልግ። በተመሳሳይ የኔን ማንነት ይዞ ትጥቅ ትግል ውስጥ የገባ ደግሞ አካል አለ። ፋኖ፣ አማራ ፋኖ፣ አማራ ስለሆንኩ ማለት ነው። በዚህ ትግል ውስጥ የተሳሳቱ ነገሮችን ሳይ ደግሞ እንደሌሎቻችሁ በጭፍን ደግፌ ህዝቤ ላይ መከራ እንዲዘንብ አላደርግም። በግልጽ ነው የምናገረው። አሁን የአማራ ልጆች ተነስታችሁ የምታወሯቸው ተረት የሚመስሉ ነገሮችን እኔ ከክልሉ ውጪ ተወልጄ ያደግኩት ኖሬዋለሁ። እንደውም ይሄ ትግል ከክልሉ ውጪ ያለነውን አማሮች የገፋ ነው። እያየዋችሁ ነው። የእናንተን ፖለቲካ ለመምታት የቆማችሁበትን የትግል መነሻዬ ነው ያለውን የአማራን ኮዝ ልክ አይደለም እኛንን ብለን ከክልሉ ውጪ ያለነው ሰዎች ልንመጣባችሁ እንደምንችል አትርሱት። ግን የአማራን መከራ እንዲያበዛው ስለማልፈልግ ብቻ ነው። ከዛ ውጪ እንዴት መሃል ላይ ሆኖ ሐሳብ የሚሰጥ ሰው ለምን ይፈራል? ዋይ ለምን? ሁላችንም እኮ በሆነ ነገር ውስጥ ብቻ መፍሰስ የለብንም። ከዛ ደግሞ ሰዎች የተለያየ እይታ የተለያየ ፍላጎት አላቸው። እኔ የአማራ ጥያቄ መመለስ ያለበት አሁን በተያዘው ግርግር አይደለም ብዬ አምናለሁ። ለምን? እነዚህ ኦነግና ወያኔ የሰሯቸው የፖለቲካ ናሬቲቮች እንዴት አድርጎ ዋጋ እንዳስከፈለን ከኔ በላይ ማንም ሰው ምስክር የለም። ዛሬ መታገያ ነው ብላችሁ የምታወሯቸው ነገሮች እኔ ኖሬያቸዋለሁ። በተወለድኩበት አካባቢ ስራ መያዝ አልችልም አውቃለሁ። ተነባብሮ መገደል ምን እንደሚመስል አውቃለሁ። አማሮች የመንግስት ሰራተኛ ውስጥ በስታችኋል ተብለው ሙሉ ለሙሉ ከስራ ሲወጡ አጎቶቼ እስከዛሬ ድረስ ደቀው እንዳይነሱ የሆኑበትን ታሪክ እኔ ነግራችኋለሁ። ግን ይሄንን እድሜ ልኬን ይሄንን እያነሳው ቁስል እያደማው አብሮ የኖረውን ኢትዮጵያዊ ለማጣላት ለፖለቲካ አልጠቀምበትም። ይልቁንም ፖለቲካችን እንዲስተካከል ከኢትዮጵያውያን ጋር መስራት ያዋጣል ብዬ የማስብ ሰው ነኝ እና በዚህ ብትረዱት በጣም ደስ ይለኛል። አሁንም በግልጽ የምናገረው ነገር ይሄን መንግስት እኔ አልደግፍም። ምክንያቱም ታምኖ ኢትዮጵያ ህዝብ አምኖ ይምራይ ብሎ የሰጠው ግን እምነቱን ያጎደለ መንግስት ስለሆነ ነው። ባደጉበት በተጠመቁበት የተረኝነት ስሜት የኢትዮጵያውያንን የዲሞክራሲ ፍላጎት ያደናቀፉ ስለሆነ በፍጹም ልደግፍ አልችልም። ይሄ አቋሜ ነው። የመንግስት ሰዎችም ይሄን ያውቃሉ። በነገራችን ላይ አባላቸው ቢሆን ደጋፊያቸው ቢሆን ምናምን አግኝተው ነው እኔን የመሰለ ልጅ ተንከባክበው ነው የሚይዙኝ። ግን ስለማልፈልግ ብቻ ነው። ይሄንን ሁላችሁም እንድታውቁ ፈልጋለሁ። ወደ ሐሳቡ ስመጣ ጀነራል የሆነ ነገር ነው መስጠት የምፈልገው። ይሄ ትጥቅ ትግል ሲጀመር በተለይ አማራ ክልል ላይ ያለው የትጥቅ ትግል ሲጀመር አሰሱም ገሰሱም የገባበት ትግል ነው። ሌባውም ሐቀኛውም ወደዚህ ትግል ተቀላቅሏል። ይሄ ፋክት ነው። በዚህ መሃል መንግስትም የራሱን ፋኖ አደራጅቶ አስገብቷል፣ አስራጊ ሰርጓል። ይሄ ምንም ማንዋሻው ነገር ነው። ህወሓትም የራሱ ፋኖ አለው፣ ምንም ማንዋሻው ነገር። ሌሎቹም ራሳቸው እንዲህ አይነት እንትኖችን ሰርተው አስቀምጠዋል። የእውነት ደግሞ
የአማራን ህዝብ ትግል ይዘው የገቡ እውነተኛ የፋኖ ልጆች አሉ፣ እውነተኛ አማሮች አሉ። ስለዚህ ምንድነው የተፈለገው ስትል ወደዛ ክልል ውስጥ የገባው ኃይል ራሱን አደራጅቶ አደረጃጀቱን አጥርቶ በትክክል የተነሳበትን ዓላማ ለማሳካት የሚያሰራ አደረጃጀት እስካልፈጠረ ድረስ እንዲህ አይነት ሜሶች እንደሚፈጠሩ ሳይታለም የተፈታ ነው። በዚህ መሃል ግን ስቃዩ የማን ነው ስንል የህዝብ ነው። በዚህ እኔ ማንንም ነፃ ላደርግ አልፈልግም። መንግስትም ጥፋተኛ ነው፣ ክልሉ ላይ እየታገለ ያለው የፋኖ ኃይል ጥፋተኛ ነው። ፋኖን ስከሰው ያለህበት አካባቢ ነው። ምናልባት ይሄ ቪዲዮ ባይወጣ ኖሮ ይሄ ልጅ ጀግና እየተባለ እዛው ሊቀጥል ነበር ማለት ነው። ይሄንን ምንም ማቆላመጥ አያስፈልግም። በተመሳሳይ ሰርጎ ገቦች ሲገቡ አካባቢን ለይተ የምትታገልለትን ህዝብ ጠብቀ ካልሄድክ ችግሩ ያለው አንተ ጋር ነው ማለት ነው። ስለዚህ እንደገና ቁጭ ብለህ ራስን መፈተሽ አለብህ። ካራጆች ከገዳዮች ጋራ በጅምላ ተጃምለህ የአማራን ህዝብ ነፃ ላወጣ ነው ብትለኝ አልቀበልህም። በትክክል ችግራችንን ቁጭ ብሎ ተወያይቶ አይቶ መፍታት ያስፈልጋል። ትግሉን አሸናፊ ወደሚያደርግ መንገድ መሄድ በደንብ አስፈላጊ ነው። ይሄ ከመንጋ ፖለቲካ መውጣት አለበት። በትክክል የአማራን ህዝብ ችግር መቅረፍ ከሆነ ዋና ዓላማው የተነሳንበት በየቦታው እየተገደልን ያለን አማሮች ጉዳይ አንገብግቧችሁ ወደዚህ የገባችሁ ሰዎች ትግላችንን በትክክል መሄድ መቻል አለበት ብዬ አስባለሁ። በተመሳሳይ መንግስት ይሄን አያደርግም የሚል እምነት የለኝም። ምክንያቱም ብዙ ነገር አድርጎ አይተነዋል። ለምሳሌ ኦሮሚያ ውስጥ ያለውን ነገር ኦሮሚያ ውስጥ ሁሉ ጊዜ የነጃልመሮ ቡድን የሆነ ነገር ሲፈጠም የውጭ ገለልተኛ አካላት መጥተው ያጣሩልኝ ይላል። አንዳንዴ እውነት አለው። ለምን መንግስት ራሱ በተለይ ኦሮሚያ ክልል ያለው አደረጃጀት የራሱን ሸኔ ተብሎ እንደሚወራው የራሱን አደረጃጀት ሰዎች አስርጎ አስገብቶ እንዴት አይነት ወንጀሎች ሲሰሩ እንደነበረ እናውቃለን። ይሄን መዋሸት አይቻልም። ለዚህ ምስክሩ ጃልሰኝ ነው። ጃልሰኝ ሲገባ እልል ብለው ተቀብለው እንደገና የሚኒሻ ኃላፊ ነው ያደረጉት። እዛ የሞተውስ የታረደውስ እነሱ በተንቀሳቀሱባቸው ቀጠና ምንም ማያውቁ በየቦታው ተገለ የቀሩ ሰዎችስ የነሱ ደም ምንም ሳይመስለው ያኛውን ያሸነፈ መስሎት ፖለቲካ ሰርቶ እጁን አጨብጭቦ ነው ይዞት የገባው። ይሄንን አላደራጁም ማለት አንችልም። መንግስትም በተለይ ኦነግ ሸኔ ህዝቡ እንዳይደብቀው እንዳይሸሽገው ስለሚፈልግ ብቻ የራሱን ፖለቲካ ሰርቶ መረጃ የሚያገኙ በትክክል የሚታወቅ መረጃ የሚያገኙ እያንዳንዱ ቤት ምን እንዳለ የሚሰጧቸው የመንግስት አመራር ያለበት ከበድ ያለ ጦርነቶች ሲመጡ መከላከያው ሲመጣ መከላከያው በዚህ ወጥቷል በዚህ ገብቷል ብለው ከራሱ ከመንግስት አመራሮች ተሰጥቶ የሀገር መከላከያ ሰራዊት የሚያልቅበትን አደረጃጀት የምናውቀው ነው። ስለዚህ እንዲህ አይነት እንትኖች ውስጥ እኔ መንግስት አልገባም መንግስት ነፃ ነው ልል አልችልም። መንግስትም ራሱ ችግር ያለበት አደረጃጀት ይዞ ነው እንዲህ አይነት ጦርነት ውስጥ ያለው። በመሃል ህዝቡ ግን በጣም ያሳዝናል። ገዳይ የትም አለ፣ መንግስት ውስጥም አለ፣ የተደራጀው ታጣቂ ውስጥም አለና ገዳይ ነው። ገዳዩን ነው ማውገዝ ያለብን። እንዲህ አይነት ሸፍነን የኔ ነው ያንተ ነው የሚል ቴዲ አንድ ነገር ብቻ ልጨምር። በጣም የሚያሳዝነው ሰሞኑን አንድ ሪፖርት ወጣ። አማራ ክልል ላይ ከ2000 በላይ ሴቶች ተደፍረዋል ተባለ። ይሄ ሪፖርት ሲወጣ በጣም በሚያሳዝን ሁኔታ በሁለቱም ጎራ አንዱ ለማጮክ ይሄዳል እንጂ ድርጊቱ የት ነው የተፈጸመው፣ እነዚህ ሴቶች ምንድነው የሆኑት፣ ምን አይነት ነገር ላይ ናቸው አልተባለም። ኢቭን በመንግስት ደረጃ የተወጣው ሪፖርት ያላገናዘበ ነው ምናምን ተባለ እንጂ ድርጊቱ አልተፈጸመም አልተባለም። ተፈጽሟል። አየው። በዚህ መሃል ህዝብ መከራ ውስጥ እየገባ ያለባቸው ሁኔታዎች አሉ ማለት ነው። ቴንክ ዩ እሺ፣ ከልብ አመሰግናለሁ ቅድስታችን። ያው ይሄ የኛ መሰረታዊ ችግራችን እኛ ስለራሳችን የሚገባን ነገርና አክቹዋል የሆነው ነገር ይለያያል። እኛ ስለራሳችን የሚገባን ፖለቲካችን እንደሰለጠነ ንግግር እንደምንችል በጣም አራዶች በጣም ስልጡኖች ምናምን እንደ ሀገር እንደ ህዝብ እንደ ሀገር የድንጋይ ዘመን ሰዎች መሆናችን አናውቅም። አሁን በዚህ በ21ኛው ክፍለ ዘመን ተነጋግረን እንኳን እንግባባም። አሁን እኔ እዚህ ጋር ዞር ብል ለ30 ደቂቃ ወይ ለ2 ሰዓት ዞር ብል የሚሳደብ ይኖራል። ወይኔ ስላለው ነው ማንሰዳደበው እንጂ ሌላ ቦታ ብትሄዱ
ሐሳብ ነው ሰው ይዞ የሚመጣው። ሐሳብን ሰምቶ ዲባንክ የማድረግ ባህል የለንም። ያ አልሰለጠንም። ፖለቲካችን ራሱ ቅርጽ የለውም። ለምን የቅድስት ሐሳብ ትክክል ነው ብዬ ከተቀበልኩኝ ሽንፈት ይመስለኛል። የወጣንበትን ማህበረሰብ አሲዘን ስለምናወራ ማለት ነው። ሁለተኛ አንዳንድ ጊዜ የምንዋጋው የምንታገለው ትግል ራሱ የአንዳንዶቻችሁ ትግል ቁጭ ብላችሁ ብትፈትሹት የአንዳንዶቻችሁ ታጣቂ ቡድኖች ጥያቄዎቻችሁ ተመልሶ ሊሆን ይችላል። የተመለሰውን አልተመለሰም ብላችሁ የምትታገሉት ሌላም ነቅሳችሁ ማውጣት ሲገባችሁ ይሄ ምንድነው? ካፈርኩ አይመልሰኝ ነገሮች አሉ። አለመብሰል አለ። ትክክለኛ ወይም ደግሞ ቤዚክ የሚባል ፕሪንሲፕሎችን ያለማስመር ነገር አለ። አሁን ለመደራደር እንኳን ተጠሩ እንኳን ቢባል ታጣቂ ቡድኖቻችን ኦኬ ምንድነው የእናንተ ፋውንዳመንታል ፕሪንሲፕላችሁ? 1 2 3 4 5 6 እነዚህ ናቸው ብላችሁ ቆጥራችሁ የምታስረክቡት አለ ወይስ ይርታቸው የሚለው ሌላ ነው፣ ሴቭ የሚለው ሌላ ነው፣ ከዛ እንደገና ዘጎንደር የሚለው ሌላ ነው፣ አብርሃም የሚለው ሌላ ነው። አንዱ ከበደ ይበጣል ከኋላ ኪስ የሆነ የመታገያ አጀንዳ ያመጣል። እንደዛ ከሆነ ደግሞ አንግባባም ማለት ነው። ካልተግባባን ደግሞ የህዝቡን መከራ ደግሞ እናስረዝመዋለን ማለት ነው። በተለይ አገር ቤት ያሉት አይደሉም። የኢትዮጵያን ፖለቲካ በማስተካከል ረገድ የሰለጠነ ሀገር ላይ ያላችሁ ፖለቲከኞች የአንበሳውን ድርሻ የምትወስዱት እናንተ ናችሁ። አሁን ይሄ የተቆረጠው ልጅ የሁላችንም የእጅ ስራ ውጤት ነው። እንደየድርሻችን እንዳዋጣናት ቃላችን የእጃችን እናገኛለን ብዬ አስባለሁ። ፖለቲካው አልተስተካከልም። ብዙ ሰው አይመስለውም። የኢትዮጵያ ፖለቲካ ቁልፉ ያለው ዲያስፖራው ጋር ነው። መሬት ላይ ብትፈርጥ ብትነሳ ቲያትር ድራማ ብትሰራ ዲያስፖራው ጋር ነው ዋናው። ዲያስፖራው ጋር ያለውን ነገር ሰላማዊ የሆነ ውይይትና ሀሳባቸው በአግባቡ መደመጥ ካልቻለ ዲያስፖራው ነፃ ፍሪደም አለው፣ ዋይፋይ አለው፣ ጊዜ አለው፣ ይበላል፣ ይጠጣል፣ ኮፊን ይዞ እንደፈለገ ይናገራል። ኢንተርኔት ማቋረጥ አትችልም። ልደራደር ቢል ታጣቂዎችን ራሱ መከልከል ይችላል። ትደራደርና ማለት ይችላል። ስለዚህ ቁልፉ ያለው እናንተ ጋር ነው። መንግስትንም እንገልበጥ ብትሉ በነገራችን ላይ ማድረግ ትችላላችሁ። ኦርጋናይዝድ ብንሆን ጥቅል ሀሳቡ ምንድነው? የኛ ፖለቲካ የሰለጠነ የዘመነ ባለመሆኑ ከምሁር እስከ መሃይም ስለተምታታብን ንጹሃን ወገኖቻችን ልናድናቸው እየቻልን ሊሞቱ በማይገባቸው ምክንያት እየሞቱ ነው። በእነዚህ በሚሞቱ ደግሞ ወገኖቻችን ቦታ ልጆቻችሁን አስገቡ። እስኪ ወንድምህን አስገባ፣ እህትሽን አስገቢ፣ አንተም ግባበትና ፔኑ ይሰማል። ስለዚህ አሁን እያወራን ያለ ነው የዚህ ምስኪን ኢትዮጵያዊ እጅ መቆረጥ የፖለቲካችን መበላሸት የፈጠረብን ውጤት ነው። ጦርነቱ ውስጥ ያለ ነው። ይህን ካልኩኝ በኋላ እየተወያየን ያለ ነው። ዘግየት ብላችሁ ለገባችሁ ሰዎች የዚህ ምስኪን ሰው ከሰሞኑ ከሶሻል ሚዲያ ሲንሸራሸር ያያችሁት በአሰቃቂ ሁኔታ እጁ ሲቆረጥ ያያችሁት ምስኪን የማን ሴራ ነው? ፋኖች መንግስት ይላሉ፣ መንግስት ፋኖችን ይላል። እናንተ ያያችሁት፣ ያነበባችሁት፣ የሰማችሁት ድምር ውጤት ምንድን ነው? እኔ ነው የተወያየን ያለ ነው። ነገ ከነገ ወዲያ በተያያዥ ጉዳዮች ላይ እንወያያለን። ለመጨረሻ አንዳንድ ዙር ቆያለሁ ከእናንተ ጋር 5 ደቂቃ ልስጣችሁ በተነሱ ሀሳቦች ላይ ወይም ደግሞ ይህን በሚቀጥለው ዙር እናገረዋለሁ ብላችሁ ያስቀመጣችኋቸውን ጉዳዮች የምዳሱበት ይሆናል። ከዛ ይህን ከጨረስን በኋላ እንሰነባበታለን። ከግሬት ኢትዮጵያ ልጀምር እና 5 ደቂቃ አላችሁ። 5 ደቂቃ አለ ወንድሜ። ግሬት ኢትዮ አለ። ቴዲ ከይቅርታ ጋር ቴምርን አስገባት። በዚህ ዙሪያ ላይ በዚህ እጅ ተቆረጠ በተባለው ብዙ ስለሰራች በደንብ ታውቀዋለችና አስገባት እባክህ ቴምርን። ማን ነው የወረደው? አንድ ሰው ማን ነው? ይርታቸው አለ፣ ዋንጋሪ አለ፣ ቡኖ አለ። ግሬት ኢትዮ ነው የወረደው። ቴዲ ግሬት ኢትዮ ነው የወረደው። ግሬት ኢትዮ ኦኬ፣ እሱ ነው የወረደው። ኦኬ it's my turn then ኦኬ ኖ ከዛኔ ነኝ። ቴምር ገብታለች። ታንክ ዩ። ቆይ እንደዚህ ላድርግ ለአስተካከል ምቹ እንዲሆን። እሺ ቡኖ 5 ደቂቃ አለ።
አሽ አመሰግናለሁ። ያው እንግዲህ ብዙ ነገር እየሰማን ነው ያለን። እንግዲህ አንዳንዱ ደግሞ ከመሬት ተነስቶ ያው እኔ አልፈልግም ይሄን መንግስት የምለው አሉ። ያው እኛ ደግሞ ባይዘው 16 ሚሊዮን አባላቶች አሉን ማለት ምን ለምን ሰው የለም። በርግጥ ምን ለምን የለም እንደ ፓርቲ ከሆነ ማለት ነው። እንደ ተቃዋሚ ፓርቲ እንደ ተፎካካሪ ፓርቲ ምንም ችግር የለውም። እንደንተ ግን ማንንም አንለምንም። ይሄ በደንብ ስር መሰመር ያለበት ነው። ሌላው ግን ቴዲ ፌደራል መንግስት ያላረገው ጥረት ካለ እኔ እውነቴን ነው ማለት ያላረገው ጥረት ካለ እስኪ እንደ ግብአት እንሰድ። ያላረገው ጥረት ካለ አማራ ህዝብን ሰላም ከማስፈን አኳያ ህዝቡ በሰላም ወጥቶ እንዲገባ ትምህርት ቤት እንዲከፈት ሰላም እንዲወርድ ኦቨርኦል ማለት ነው ያላረገው ነገር ካለ ሁሉ ሲኒ እያጠብክ ነው እንዴ? ጀመርከኝ ደግሞ እየወጣው ነኝ ወደ ስራ። ያው እዚህ ሰዓት ነው ስራ የምንወጣ። ህዝባችንን እንደዚህ ነው የምናገለግለው። ቪዲዮ በከፍትልኝ ደግሞ በጣም ነው የምታዝነው። ይሄ ነው በርግጥ እየሰራው ነው፣ በአፍም እየሰራው ነው፣ በተግባርም እየሰራው ነው። ወደ ኦፊስ ነው እየሄድኳለሁ። ምገርም ማለት ነው። ገብቷል አይደል? እና እንደዛ ነው። ኤኒዌይ ስራው ደሞዝ ባይኖር ትሰራለህ? አይ የሚሰራውም ማልሰራው አለ። እና ህዝብ ማገልገል የሚባለው ያለ ደሞዝ ከሰራ ነው። በርግጥ የኛ ስራ እኮ በጣም ከባድ ነው። ገብቷል አይደል? ከመከፈለን አኳያ በጣም ከባድ ነው። ማህበረሰብን ሞባይላይዝ ታደርጋለህ። እጅግ በጣም አድካሚ ነው። ሰው ላይ ነው የሚሰራ። ገብቷል አይደል? ፋብሪካ አይደለም። ሌሎቻችሁ ፋብሪካ መኪና ላይ ነገር በደንብ ታስተካክላለህ። እዚህ አይዲዮሎጂ ነው የሚሰራ። ህዝቡ ጋር ስትወያይ ታች ላይ ያለው በጣም በርደኑ ተጭኖበት ነው ያለውና ኤኒዌይ እየሰራን ነው ያለን። የምንሰራው የምናወራው ነው የምንሰራ። እዚሁ የምናወራው አጀንዳ ነው። በቃ ኢዝ ፓርት ኦፍ አወር አክቲቪቲ ባይዘለ የምናወራው ፖለቲክስ ማለት ነው። ገብቷል አይደል? እና ፌደራል መንግስት ያላረገው ተግባር ካለ እውነቴን ነው የምላችሁ፣ እስኪ ንገሩን። ፌደራል መንግስት ያላረገው ካለ ሲጀመር እኮ ሶስተኛ ወገን መጥቶ የሚያጣራ የምትሉት who are you after all? ማን ሆነ ነው? አንተ ኬላ እየዘጋ ጽንፈኛ ቡድን ነው እኮ። እንዴ ሶስተኛ ወገን ይባላል? ጽንፈኛ ቡድን እኮ ሰላም በማስከበር ነው። አሸባሪ እንኳን ቢሆን አሸባሪ ጋር የታጠቀ ኃይል ነው፣ ትዋጋለህ። ሶስተኛ ቡድን ሶስተኛ አካል ወይንም ደግሞ ዩኤን ይገባል መሀል ላይ። ገብቷል አይደል? እርዳታ ለተጎዱት ምናምን የሚሰጥ። ከዛ ውጪ ሶስተኛው አካል የሚባለው ለምሳሌ ኤሪትሪያ፣ ትግራይና ኢትዮጵያ ጦርነት ላይ እውነት ነው ሶስተኛ አካል ቢገባ ችግር የለውም። ይሄ አንድ ክልል ውስጥ መንግስት ስርዓት ባለበት መንግስት መዋቅር ባለበት ክልል ውስጥ ምንድነው? የምን ሶስተኛ ወገን ነው? የምን እንትን ጣልቃ መግባት ነው? ማጥፋት ነው እንጂ ለሰላም መንገድ ተከፍታለህ ካልሆነ ማጥፋት ነው በቃ። በጣም ሰው የሚያናድዱ እነዚህ ልጆች። እውነቴን ነው የምልህ። ለሰላም በሰላም እናውራ። ይሄ ቱ ዚስ ኤክስቴንት ጠቅላይ ሚኒስትሩ ወርዶ ሲናገር እኮ ዋይ ለምንድነው ሊትል ቢት የተደረገ? ለምንድነው ትንሽ ተደርጎ የታየው? ለምንድነው በትንሹ ልታለፈ የተፈለገው? ሰው ትንሽ ተች የሚያደርግ ነገር ነው ቱ ቢ ሆነስት ዊጁ ማለት ነው። እና አሁንም ለሰላም ስፔስ አለ ስቲል ማለት ነው። ስቲል መንግስት አፍተር ኦል መንግስት ከቆረጠ ማጥፋት ነው። ገብቷል አይደል? ለተከበረው አማራ ህዝብ ግን ሲል ይሄ ቡድን ህዝቡ ራሱ መጀመሪያ አንቅሮ መጥፋት አለበት። ባይዞ እየገቡ ነው። ዛሬ እየገባ ነው አለው። ፋኖ እጅ እየሰጠ ነው አለው። ከአመራሮቻቸው አንስቶ የተማሩት እየገቡ ነው አሉ። ያልተማሩ ደናቁርቶች ብቻ ናቸው የቀሩዛ። የተማሩት እየገቡ ነው በሰላም ማለት ነው። ይሄው ካፕቴን የሚባሉ ኢንጂነር የሚባሉት እየገቡ ነው። አሰግዴት ነው ያለው። ሰሚት እያረጉ ነው ያሉ። አሰግድስ believe me nearly is on the way. He's nearly on the way.
ወደ ግድ የለም ቴዲ you will see it ገብቷል እኮ ነው። ሰላሙን መንገድ እጅ መቁረጥ ህዝቡን እየመረረ እኮ ነው። እጅ እየተቆረጠ አሰግድ እናንተ ጋር ነው ያለውና አሰግድ የት ነው ያለው? እጁን ከሰጠበት ጊዜ ጀምሮ ወንደው ያለኝ ቆይ እጁን ከሰጠበት ኦኬ አስረስ ማሬ ያልከ መስሎኝ ነው። አይ አሰግድ ኦልሬዲ ሰሚት አድርጓል። አስረስ ማሬ is on the way ነው የምልህ። ኖ እሱ ነው አሁን አስቀድሞ እጅ የሰጠው አሰግድ። ለምሳሌ ሌሎችም እኮ እንዲመጡ መጀመሪያ አስቀድሞ እጅ የሰጠው አሰግድ በምን ሁኔታ ላይ ያለው ብሎ ሊጠይቁ ይችላሉና አሰግድ የት ነው ያለው? አንዳንዶች ሞቷል ተገድሏል ይላሉ። ቅድም ከዚህ ከመድረኩ እንኳን ሰምተሃል። አንዳንዶች አስታውሰው። ስለዚህ ፌር መሆን ካለብን ፌር የሆነ ጥያቄ ነው የምጠይቀው። የኦነግ ታጣቂዎች ሲገቡ በቴሌቪዥን ታይተዋል፣ ስልጣን ተሰጥቷቸዋል፣ እንኳን ደህና መጣችሁ ተብለዋል አይደለም? የሰላሙን ጥሪ ተቀብለው በሚል እሺ አሰግድም የሰላሙን ጥሪ ተቀብሎ ገባ ነው የተባለው። ኦኬ ተዋግቶ የሚማረክ ወይም ደግሞ የሰላሙን ጥሪ የሚቀበል ከ18 አጃቢዎቹ ጋር ነው ገባ የሰላሙን ጥሪ ተቀብሎ። አዎ በቃ ካሁን በኋላ እጅ የሚቆረጥበት ሴቶች የሚደፈሩበትን ስርዓት አልፈልግም፣ በሰላም ከመንግስት ጋር መስራት ይሻለኛል ብለው ገብተዋል። እሺ አሁን ህዝቡ ይጠይቃል፣ የት ነው ያለው አሰግድ? አሰግድ በሰላም ገብቷል፣ ያለበት ቦታ ላይ አለ። ወደ ሰብ መንግስት መግባቱንማ ዜናም ጻፍኩኝ እኮ ነው ሰውም ማነበው እዚህ ያለ ብዬ ነግሬህ ላንተ እነዚህ ሰዎች በምንም በተለመደው በቆዳችሁም በምንም አድርገው ሰውየውን ልጁን ቢያጠፉትስ አልናገርም፣ መናገርም ስለማይፈቀድልኝ ማለት ነው። ግን 100% ሰሚት ማድረጉን የሆነ ታጣቂዎች አሁን ከድሪባ ኩምሳ ጋር አንፈልግም ብለው ሲገቡ ሹመት ተሰጥቷቸዋል፣ እንኳን ደህና መጣችሁ ተብለዋል። የተለያዩ የመንግስት ተቋማቶችን ጎብኝተዋል። ኢቲቪን ፋና አንደኛው እንደውም በደመቀ ሰርግ ተድሯል። እነሱን ለህዝብ ያሉበትን ሁኔታ ካሳያቸው አሰግድን ደግሞ ለቤተሰቦቹ እሺ ለትግል አጋሮቹ እንኳን ይቅር ለቤተሰቦቹ ወይም ደግሞ ለተቀረው ኢትዮጵያ ህዝብ ለምንድን ነው ያለበትን ማታሳዩት? በይፋ ለቤተሰቦቹ ብቻ ሳይሆን ታድሶ ከወሰደ በኋላ ለአመራርነትም ሊበቃ ይችላል። ይህ ምንም የማያወላዳ እንትን ነው የምነግርህ። እንዴት እስካሁን ጊዜ ይወስድበት? ታድሶች ጊዜ ይወስዳል። የየራሱ መዋቅር አመራርን ስትይዝና የጽንፈኛው አመራር ስትይዝና ጽንፈኛውን ስትይዝ አንድ አይደለም። አመራሩን ስትይዝና እየተለያየ ነው። ገብቷል አይደል? ስለዚህ አስፈላጊ ነው። የጃልማሮ ምክትል ማን ነው? ምክትል የነበረው እጅ ሰጠው ወይ የሸዋውን ነው የምትለኝ? ነው የጃልማሮ የኦነጉን ነው የምልህ። ማነው? አይደው ስሙን አላውቅም። አረ እንዴ በጣም ታራስ ኮመንት ላይ ጃልሰኝ ምክትሉ አይደለም ጃልሰኝ። ቆይ የሸዋን ኢዝ ምመራ የነበረው ነው። የሸዋን ክንፍ ምመራ የነበረ እኮ ነው። ቆይ ጃልሰኝ የታድሶ ስልጠናው ያን ያህል ጊዜ ካልወሰደበት ቶሎ ወደ አመራርነት ወደ ሹመት ከተሰጠው ለጃልሰኝ ያልወሰደውን ጊዜ እንዴት ላሰግድ ያን ያህል ጊዜ ይወስዳል? እንዴት ትላለህ? ይወስዳል። የማመን እኮ ነው ትግሉን። አንተ በደንብ አድርገህ እስክትበቃ ድረስ እማራለሁ ካለ የራሱ ፍላጎት ነው። ተምሬ ራሴን አበቃለሁ፣ ለዚህ አበቃለሁ፣ እመራለሁ ባይዘይ ፍላጎት ነው። ሜሪት እንትን ቤዝድ ነው። ስፈልግ ነው እንጂ ሳይፈልግ አናስገድደውም። ለጃልሰኝ ስልጣን ፈልጋለሁ ካለ ስልጣን ነው። አይ ለጃልሰኝ የሚሰጡት ስፖርት ለአሰግድ የሚሰጡት ሮኬት ሳይንስ ነው። ስልጠናው ምንድን ነው? ለሱ ጊዜ የሚወስዱ ለዛ ጊዜ ማይወስዱ የሚያንስ ነገር የለም። አሁን አመራርን እናንተ ስትይዝ ታድሷቸው አንድ አይደለም 4 ነጥብ። ከዛ ውጭ ግን አመራር የመሆን ፍላጎት ካለው ሲጀመር አሰግድ ይሄን አይል አይቆይም ነበር። ከተያዘ ኦልሞስት እኮ ጊዜያቶች ሂዷል። ገብቷል አይደል? ከፈለገ እሱ ከፈለገ ይሄን አይል አይወስድም። ልምራ ካለ ኦፕን ነው። ግን ሜቢ ላይፈልግ ይችላል። ገብቷል አይደል? ይሄን ደግሞ ይሄ ነው ብዬ ላልነግርህ እችላለሁ። ሜቢ እኔ ነፃ ሰውኜ መኖር እፈልጋለሁ ሊል ይችላል። ነፃ ይሆናል።
ለህይወቴ ሰጋለው ስለዚህ ፓብሊክ አታርጉኝ ሊል ይችላል። ስለዚህ ይሄን መብቱን ደግሞ ታከብርለታለህ እንደ ዜጋ ማለት ነው። እሺ ቴንኪ ቡናችን ጥያቄ ከመድረክ ስለተጠየቀ ነው። አሰግድ ያለበትን እኛም አናቅም ስላሉ በተደጋጋሚ የሚነሳ ጥያቄ ስለሆነ ምናልባት የመንግስት ደጋፊዎች በዚህ ጉዳይ ላይ ምን ይላሉ ብዬ ነው። እሺ ቡኖ እንግዲህ የተናገረውን ሰምታችኋል። ወደ መብረቁ ሊድ ቡናችን ከልብ አመሰግናለሁ። መቆየትም መሄድም ትችላለህ። መብረቁ አለ እያወራ አሎ ኦኬ ቴዳ አመሰግናለሁ። አጭር ደቂቃ ነው መሰል ያለኝ። በመጨረሻ የማሰማችሁ አሁን ከምሽቱ አንድ መረጃ አለ፣ እሱን ትሰማላችሁ። ልጁ እጁን የተቆረጠው ልጅ በመከላከያ ቢሆንና አዲስ አበባ ላይ ሆኖ መከላከያ ነው የቆረጠኝ ወይስ መንግስት ነው የቆረጠኝ ይል ነበር ወይ ያልከው ጥያቄ፣ ልጁ ልክ እጁን እንደተቆረጠ ደሴን የገባው ሀታ የተንጠለጠለ እጁን ራሱ ዶክተሮች መቁረጥ ፈርተው ራሱ በመቀስ እንደቆረጠው ነው ትላንትናም ሲናገር የነበረው። ከዛ በኋላ ሕክምናው እንደጨረሰ እናቱ ከዛው ከአማራ ክልል ሄዳ በየመስጊዱ እየለመነች ነበር ስታሳክሙ የነበረው። በስተመጨረሻ አንዱ የገንዘብ ችግር ስለነበረበት ወደ አዲስ አበባ ሄዶ በተለያየ መስጊዶች ውስጥ እየገባ እየለመነ ነበር፣ ሲበላይ ነበር። በሰዓቱ 5 ወር ሙሉ የተባበረው አንድም የመንግስት አካል የለም፣ አንድም የመንግስት አካልም አያውቀውም ነበር። ኦልሬዲ ቪዲዮ ከወጣ በኋላ ለተለያዩ ሚዲያዎች ቀርቦ ድርጊቱን እንዲያስረዳ መንግስት ከተቀበለው በኋላ በሁለት መከላከያ እየተጠበቀ ባለበት ሰዓት እኔ ያገኘሁት። ከዛ በኋላ የራሴን ሰው ልኬ ወደ ቤቱ እንደወስደው አደረኩ፣ ወደ መድረክ ጋበዝኩት ማለት ነው። አሁንም እኔ ያስቀምጥኩበት ቦታ ላይ ነው ያለው። ያን የተፈጠረው ሌላው ቆራጩ አካል ፋኖ ስለመሆኑ በቲክቶክ አካውንቱ ማየት ይቻላል። ራሱ የሰጠውም ነገር አለ። እጁን ሲሰጥ ራሱ ለምን እጅን ሰጠህ ተብሎ ሲጠየቅ በፋኖ ውስጥ የሚሰራው ነገር ስላስጠላኝ ነው ብሎ ነበረ። ያን ነገር እንዳደርግ የሚያስገድደው አዛዥ እንዳለና ስላስጠላው እንደሆነ ከዛም በኋላ የነበረበትን ቦታና ወደ ፋኖነት የተቀላቀለበትን ሰዓት ሲያስረዳ ራሱ ቪዲዮ መመልከት ይቻላል። ከአሰግድ አሁን ስለምታነሱት ከአሰግድ ጋር ራሱ እየታኩስ ነበር እንደዚህ አይነት ቦታ ላይ ብሎ ጠቅሰዋል፣ ልጁ ማለት ነው። እኔ የገረመኝ የፋኖ ግሩፕ አንዳንድ ቦታ ላይ በሐሳብ ልዩነትም ሊሆን ይችላል እርስ በርስ የሚገዳደል አካል በሆነ አካባቢ ላይ ያሉ ፋኖች ግፍ ሲፈጽሙና ያን ነገር ፈጸሙ ብለን ስናወጣ እርስ በርስ የሚሸፋፈኑት ነገር በጣም ነው የሚገርመኝ። ምናልባት ያን ያደረጉት ሰዎች ከፋኖ አይደሉም ሳይሆን በፋኖ ስም ያሉ የኛ ሰዎች ያልሆኑ ናቸው ቢሉ ጥሩ ነበር፣ እንግባባ ነበር። ለምን እኔ ተወልጄበት ባደኩበት አካባቢ በመርሳ እንደውም የኛ የቅርብ ዘመድ የሆነች ፋጡማ የምትባለች ፖሊስ ስለነበረች ብቻ ፖሊስ ስለሆነች ብቻ ተዋክታቸውም ገጥሟቸውም ሳይሆን ልክ ጊራና ሲገቡ ልጅቷ ወስደው ደፍረው ፕላስቲክ አንጠባጥበው ከዛም በኋላ ረሽነዋት 3 ቀን እንዳትቀበር ሲከለክሉ ነበር። ለምን ጥሪያችንን ተቀብላ አልመጣችም በማለት ምናልባት አርበኞች ሚዲያ የፋኖ አባል ነበር፣ እሱ ወጥቷል። ኦልሬዲ እሱ ሊያስረዳችሁ ይችላል ማለት ነው። ሲቀጥል አሁን እየተደረገ ያለው ነገር ለምሳሌ ችኛውን ሪከርድ ላሰማችሁና ከምሽቱ ከደረሰኝ መረጃ አንዱ ላሰማችሁ ምን እየተፈጠረ እንደሆነ። ይኸውልህ መረጃው እንዴት መሰለህ፣ እኔ በመረጃ ወይንም በቪዲዮ ለወደፊት የምዘጋጅበት እንዴት ምን አይነት መረጃ እንደሚያስፈልግህ ልልክልህና ወይንም ልዘጋጅበት እችላለሁ። ምክንያቱም እኔ የዛ ሀገር ተወላጅ ነኝ። የደቡብ ወሎ መቅደላ ወረዳ ማለት ታወቃት ምናልባት ማሻ ወረዳ ትባላለች እና ኮሬብ ይባላል። እና እዛ ህዝቡ በጣም ተጨንቆና ተሳቆ ነው የሚኖረው እና ተጨንቆ ነው ያለው ሀታ በአሁኑ ሰዓት እንኳን ማለት ነው። እኔ በሆነ ምክንያት በቃ በጣም ሲያስጠላኝ ወጥቼ ሌላ ሀገር ገብቻለሁ እና አሁን እየደወልኩኝ በቃ ቤተሰቡ ምናምን ስጠይቀው ጠዋት ፋኖ ተብዬዎቹ ይገቡና የፈለጉትን ዘርፈው የፈለጉትን ደፍረው ይወጣሉ። እንዳለ ህፃናቶች ራሱ እንደዚህ 15 ዓመት ምናምን ሀታ የ14 ዓመት ልጅ ሁሉ ያረገዘች አለች አሉ።
ከዛ ወደ ማታ ደግሞ የመከላከያ ልብስ ለብሰው የሚገቡ አሉ። እንግዲህ እነሱ በመከላከያ ስም ነው አሉ። ያው እነሱ መከላከያ ናቸው አሉኝ። ግን እናንተ መከላከያ መሆናቸውን እንዴት አወቃችሁ? የመከላከያ ልብስ ለብሰው ነው የገቡት እንጂ መከላከያ ከሆኑ ለምን 24 ሰዓት ከዛ ለምን አይኖሩም? ለምን ተራ በተራ ይገባሉ ስላቸው፣ አይ ጧት ፋኖ ይገባል፣ የፈለገውን ዘርፎ የፈለገውን ደብድቦ የፈለገውን ደፍሮ ይወጣል። ከዛ ማታ ደግሞ መከላከያ ሆነው የመከላከያ ልብስ ለብሰው መከላከያንን እያሉ ገብተው እንደዚሁ ሲደፍሩ ሀታ ባልየውን እያሰሩ በጥፊ እየመቱ እያስፈራሩ በክላሽ ሚስቱን አይኑ እያየ እየደፈሩ ነው ብለው በቃ ሰሞኑን በጣም ሁኔታ ሲያሳጡኝ ነውና ይህን ነገር እንዴት ላድርግ ያንተን ላወያይህ ነውና ወደ አንተ ሪካርድ። በነገራችን ላይ ቴዲ የመጨረሻ ንግግር የምትሆነው 1 ደቂቃ እኔ የነሱን ግፍ በእኔ ቤተሰቦች አይቻለሁ። 11 ቤተሰብ ጫካ ውስጥ ወስደው ህፃናቶች ላይ ጆሮአቸው ላይ ጥይት ደቅነው ለ4 ቀን ሲያሰቃዩቸው ነበር። እኔ ሚዲያ ላይ በዚህ እነሱን በመቃወመው እኔ ማንም የታጠቀ ቡድን የትጥቅ ትግል የሚያደርግ ወይንም የመንግስት አካል አይደለሁም፣ ግለሰብ ነኝ። እኔ ጦርነት የምቃወም ልጅ ነኝ። ስለምንም ብሔር ስለ ብሔርተኝነትም ስለ የትኛውም የበላይነት ተቃዋሚ ነኝ እኔ ኖርማሊ ማለት ነው። ግን የኔም ቤተሰቦች ለ4 ቀን ለዛውም እንደ ጀብድ እዚህ ያመጡ ማለት ነው ሲያሰቃያቸው ነበር። አታውራ ዝም በል በማለት የሆነ ቡድን የፋኖ ኃይል ለነጻነት ብሎ የገባ እውነተኛ ሊኖር ይችላል። ነገር ግን ግፍ የሚፈጽሙትን የማይቃወም ከሆነ እሱም ልክ እንደነሱ ነው ማለት ነው። ኖርማሊ ይሄን ነው የምለው። በትክክል ፋኖ እንደሆነ ደግሞ የአካባቢው ማህበረሰቦች አንድ በአንድ እዚህ ወደ ሚዲያ በማምጣት አንተም ጋር ከፈለክ በመጋበዝ መጠየቅ እንችላለን። ፋኖ ነው እንደዛ እጅ የቆረጠው ማለት ነው። ኦኬ ቴንክ ዩ መብረቁ። አንዳንዶቻችሁ መብረቁ በቪዲዮ አይታይም ምናምን፣ በቪዲዮ የሚታይ ልጅ ነው። በነገራችን ላይ በቪዲዮ እየወጣ የሚያወራ ልጅ ነው። ቴንክ ዩ መብረቁ፣ ከልብ ነው ማመሰግነው። ከዛ ወደ ሴቭ እንሄዳለን። እሺ ወንድማችን ቴዲ አመሰግናለሁ። አንድ ነገር የማቀርበው ቅድም እንዳልኳችሁ ነው። አማራ ሀቂቃው ቶሎ የሚወጣለት ህዝብ ነውና ከላይ እስከታች ተናበው እንኳን መስራት አልቻሉም። ድራማ ኦርኬስትሬት ሲያደርጉና ሲያቀናብሩ እንኳን አሁን ቴዲ ለጠየቃቸው ጥያቄ መመለስ አልቻሉም። በቁጥጥር ስር አውለህ ነው የተለያየ መረጃ የባሰ ከዚህ የባሰ ቪዲዮ አውጥተናል የሚለው የጠቅላይ ሚኒስትር ከፍተኛ አመራር የሆነው አማካሪ የሆነው ዳንኤል ክብረት የሚለውና ናትናኤል መኮንን የሚጽፈው በጣም የተለያየ ነው። እዚህ ጋር እነ ቡኖ በደሌ ወጥቶ የሚናገሩት በጣም የተለያየ ነው። አንዳንድ የራሳቸው ተልዕኮ ያላቸው ክልል ጥየቃ የሚጸርፉ የሃይማኖት ካርድ የጋዛ ህዝባቸው ላይ የሚመዙ ሰዎች ምናምን የዛሬ 10 ወር የስልክ ሲለምኑ ምናምን የነበሩ ሰዎች የራሳቸው ዓላማ አላቸው። የወሎ አማራ ወለጋ ላይ ሲጨፈጨፍ ሲታረድ አርሲ ላይ ሲታረድ ምናምን አንድም ቪዲዮ ሳይሰራ ግልጽ ፋኖ ታጣቂ ግን የሚሰራውን ቪዲዮ ብሎ ቢያቀርብ ልመለከተው አልችልም። የግል ዓላማ እንዳለው ነው ሊቀበለው የሚችለው። ለምሳሌ አሁን ቅድምታችንን ስሟን ያነሳሁት እኔ ሳመሰግናት ነው ቅድስትን የተለያየ የደረሰውን የአማራ በደሎችና ግፍ ስትዘረዝርልን ነበረ። የነጃልሰኝ እንዴት እንደተወደሱ ኦነግ ያው ገለልተኛ ወገን ምናምን እያንዳንዱን ነገር በግልጽ ስታስቀምጥ ነበር። ገብቷል። ከዛ በኋላ ግን በዚህ በእናንተ ጥቅ ትግል ይሄ አጥቷል ካልክ ሪኮግናይዝ ታረጋለህ። እቺ ሴትዮ አማራነት ይሰማታል የሚለውን ታረጋግጣለህ ማለት ነው። የገዛ ህዝብ ወጥቼበታለሁ ከሚለው ቀበሌ ሳይቀር ህዝብ ሲጨፈጨፍና ሲገደል አንድም ቀን አንድ ቪዲዮ አንድ ፔጁ ላይ የሌለው ሰው ስልክ በጥቅማ ጥቅም ተይዞ ስልክ ግዙልኝ ምናምን የሚል ሰው ግን ወጥቶ እኔ የምታገለው ታጣቂዎች ለሚሰሩት ግፍ ነው ምናምን ቢል ምንም ግልጽ ጥያቄ ነው። የግል ጉዳይ ነው። የኪስና የኢኮኖሚካል ዴስፓሬሽን ወይም የችግር ምክንያት ነው ብዬ ነው ማምነው። ግልጽ ነው እና ይሄ ምንም ጥያቄ የለውም። እና የወጣበት ቀበሌ ህዝብ ሰለም እየተጨፈጨፈ ድምጽ የማይሆን ሰው ነው። ምንም ይሄን ሁላችሁ የምታውቁት ነገር ስለሆነ ሌላ እንትን አይደለም። እና ስልክ ግዙልኝ ምናን እያለ እንትን የሚለጥፍ ሰው እንደዚህ ሲናገር እንትን የለውም። የሚናገር ለህዝቡ ወገን የሚሆን የደረሰባትን ግፍ አዝራርታ ምናምን ግን እኔ ችግር ስለሆነ ከናንተ መንገድ ተለይቻለሁ ብላ ግን ችግሬን ብትጠቁመኝ በጣም በደስታ ነው። ብሸነፍም ችግር ብሰማም ይሄ እንደዚህ ቢሆን ብዬ ብነጋገርም ደስ የሚለኝና ያህን ለማለት ያክል ነውና ቀደም ለማመስገን ያክል ነው እንጂ ከመንግስት ደጋፊነት ጋር ስም አያይዤ ለመጥራት አይደለም ያነሳሁት ለማለት እወዳለሁ። ይሄ እጅ ቆረጣው እንዳልኳችሁ ምንም ግልጽ የሆነ ጽንፈኛ የኦህዴድ ብሔርተኛ የፈጸመው ወንጀል ነው። ጥያቄ የለውም። እንደምታዩት
ተናበው እንኳን መስራት አልቻሉም። ልክ አሁን ይዘውትና ስልኩ ላይም ደግሞ የባሰ ወንጀል እንዳገኘና እንደሚለቅ ነው ሲነግረን የነበረው ዳንኤል ክብረት። አሁን ነው ያዝነው ይላል። ከዛ በኋላ ደግሞ እንዳልኳችሁ የክልሉ ኮሚኒኬሽን ጉዳይ ቢሮ ደግሞ በፌስቡክ ድረገጹ የለቀቀው ኖቬምበር 9 ላይ ነው። ይሄ ቪዲዮ የወጣው በ25 ነው። እዚህ ጋር መብረቁ ይመጣና አይ አይደለም ፋኖች እጅ ስለሰጠ ተናዶ ነው የለቀቀው ይለናል። እጅግ የተጣረሰ 4-5 ናሬሽን ይዞ ነው የመጡት። ለህዝብ እንኳን ለራሳቸው ፕሮፓጋንዳ እንኳን ለመስራት ተናቦ አይደለም የመጡት። አንተ ስትጠይቃቸው እንኳን ጥያቄ የሚመልሱት የለም። መረጃ እጥረት ኖሮት ነው ምናምን ስትለው እንጃ ነው ያለ በቃ። እና ከከፍተኛ አመራር እስከ እንትን ድረስ የሚያመጡት እንትን ተናቦ እንኳን መስራት አልቻሉም ማለት ነው። ይሄን አሰቃቂ ድርጊት የሚያደርገው ያው እንደነገርኳችሁ ነው። አሁን ማን እንደሆነ የማይታወቅ አንድ ተራ ግለሰብ ፋኖ እንደዚህ ደፍሯል ይላል። ይሄን ለማቅረብ የዳዳ ሰውዬ ግን የብሪቲሽ ብሮድካስቲንግ ኮርፖሬሽን ከእንግሊዝ መጥቶ 2000 ምናምን ሰው መከላከያው ደፍሯል ሲል አምጥቶ ያሰማህ መብረቁ። እንደነገርኩ ነው 2000 ምናምን የወሎ አማራ ተደፍሯል ሲባል የማያቀርብ ሰው ምንም እንደሆነ ማናቀው ኤክሲዩን ዋይሁን ማናቀው ሰው ቪዲዮ ግን ለህዝብ የተቆርቆር ያለው ብሎ ሲያመጣ እንቀበለው አንችልም። ዓለም አቀፍ ተቋማት እኮ መከላከያው በጅምላ ደፈራ እያረገ ነው እያለን ነው። የጅምላ ደፈራ እያረገ እያለን ነው። ሴቶቻችን በሽታ እየያዛቸው ያለ እድሜያቸው እያረገዙ እንደሆነ የዓለም አቀፍ ተቋማት እየዘገቡ ነው። ድንበር የለሽ ጋዜጠኞች ማህበር ጆርናሊስት ዊዛውት ቦርደር እየጠቀሰ ነው እንዳልኩት ሄዲ። ስለዚህ ይሄ በዓለም አቀፍ ተቋማት የተዘገበ እንትን ነው። ኢሰመጎ ደግሞ በተለያየ ጦርነቱ በጀመረ በ3 ዓመት ውስጥ ከሰሜኑ ጦርነት በኋላም አሁን ደግሞ በዚህ በ3 ዓመት ውስጥ የዘገበውን እየታገለ ለዞም አባሎቻቸው እየታሰሩ ሄደው ጥናት እንዳያረጉ እየታገዱ እየሄዱ የሰሩት ሪፖርት ግልጽ ማሳያ ነው፣ ምስክር ነው። ታጣቂ ኃይሎች አይደለም እየተወነጀሉ ያሉት፣ የመንግስት ኃይል ነው እየተወነጀለ ያለው። ይሄ ማሳያ ምስክርነት ነው። ይሄ ቅዱስ ትግል እንደሆነና እርምት ሊኖር ይችላል። የታጣቂ ነፃ አውጪ ኃይል ነን ብለው በፋኖ ስም ተደራጅተው ዘረፋ የሚያረጉ ገደላ የሚያረጉ ከሆነ እኛ እናርማቸዋለን። ይሄ ልጅ ትላንት መብረቁ ላይ ወጥቶ ለፋኖ ሲመሰክር ነበር። እያስቆሙት ጋይድ እያረጉትም እምቢ ነው ያለው። ይሄኛውን ከፋኖ ጋር አላገናኝም። ልጁ በጸባይ ግድፈት ከሸዋ ተባሮ ደወሎ ነው የመጣው ወንጀሉን የሰራው። አንደኛ የመንግስት ተልኮ እንደነበረው እንደምታዩ ልክ እንደ ጃልሰኝ ቀጥታ መንግስት ጋር ነው የተቀላቀለው። ሁለተኛ ፋኖ ወደ ጎጃም ሲሄድ ወደ ማንኩሳ ስፔሲፊካሊ ቦታ እየጠቀሰ ይሄ እንግዲህ ቆረጠው። ኦኬ እሺ ቴዲ እጁ የተቆረጠው ልጅ ነው ለፋኖ መጥቶ የመሰከረው። እኔ እጄን ቢቆርጠኝ የሆነ ቡድን ኦህዴድም ህወሓትም ፋኖ ምንም በጣም ጠላት ነው አሞኑ ስሙን ነው ማጠለሸው። ይሄ ልጅ መብረቁ ላይ መጥቶ ቴዲ ቪዲዮ ልክልሃለሁ ፍሬንድ ሰሎንም በውስጥ ፋኖ አይደለም ይሄን ከፋኖ ጋር ታያይዙት ነው ያለው። እንግዲህ ይታይ ፋኖ አይደለም ይሄ ግለሰብ ነው ያደረገው። ልጁ ነው ግለሰብ ነው ያደረገው። ከዚህ ይሄ ልጅ ወጥቶ ግን አመራር ስላዘዘኝ ነው ይላል። ምን አይነት አመራር ነው? ቪዲዮ እየቀረስክ ስማችንን የሚያጠለሽ አሸባሪ የሚያደርገን የህዝብ ተገንተኝነታችንን የሚያሳጣ ነገር አርግ የሚለው ውሸት ነው። እና ልጁ ጎጃም ላይ ፋኖ ነኝ የሚል አካል ነው እንኳን ስላቸው በጣም ነው የተጸየፉት፣ በጣም ነው ያዘኑት። ፍተሻውን እንኳን አሳልፈው ነው ያሳለፉኝ። ይሄን ተግባር ከፋኖ ጋር ማያያዝ አያስፈልግም ነው ያሉ። መብረቁ ጋር ቀርቦ እንግዲህ ይሄ ልጅ ሊያስመሰክሩት በችግሩ ተጠቅመው እንዳለው እናትየው እየለመነች እያሳከመች ስለሆነ በችግሩ ተጠቅመው ሊያስመሰክሩት አምጥተው አልመሰክርም ነው ያለው። የሰው ሐቂቃ አልበላም ነው ያለው። እና ለኛ ነው መስክሮ የወጣው። እጅግ በጣም ደስ የሚል እንትን ነው። ትላንት ቪዲዮን ሳየው መብረቁ ጋር መጥቶ የተናገረው በጣም ነው ደስ ያለኝ። እና ከፋኖ ጋር ታያይዙት ነው ያለው። ከዛ ውጭ ግን ኢኮኖሚካል ዲስፓሬሽን የኢኮኖሚ ችግር ያለባቸው ስልክ ምናምን የሚለምኑ ግለሰቦች ለህዝባቸው ድምጽ መሆን ያቃታቸው አካሎች ለመንግስት ተሽጠው የካሬ ፕሮፓጋንዳ የሚሰሩትን ተቀባይነት የለውም ማለት ነው። አመሰግናለሁ ለምትሰጠን እድል ቴዲ። እኔ እውነት ለመናገር እኔ ልጁ አሁን መግለጫ አምሰጠ ምናምን ስትሉኝ እኔ ይገርመኛል። ቪዲዮን ያያችሁ ሰዎች ጨረፍታ እንኳን ያያችሁ ሰዎች እኔ የመጀመሪያው በአእምሮ የመጣው እግዚአብሔር የምናለ ኤአይ በሆነ ነው ያልኩት። በቃ ውሸት ነው። በጣም ይሰቀጥጣል። እኔ እውነቴን ነው የምላችሁ። ምን አይነት መግደል ይሻላል? መግደል አንደኛው በቃ ነፍስ። ለማንኛውም እሺ ከሴቭ ቀጥሎ ወደ አብርሃም እንሄዳለን። እሺ ታንኪዩ ቴዲዬ አጌን በድጋሚ ለተሰጠኝ እድል አመሰግናለሁ። በዚህ ዙሪያ ያው ቴምር እንዳልኩ በደንብ በዝርዝር ስለሄደችበት እሷ ሞር ታይም ቢሰጣት በጣም ደስ ይለኛል። በደንብ ሙሉ መረጃ ስላላት ማለት ነው። አሁን ከዚህ ከእግር ቆረጣው ጋር በተያያዘ እንደውነቱ ከሆነ በጣም ይሄ ሲጀመር ማንም ያደርገው ማንም አንድ ጊዜ ይሄ የመጨረሻ
ዙራችን ስለሆነ ሪኩዌስት የላካችሁ ሰዎች አትላኩልኝ። ነገ ከነገ ወዲያ ስለምንገናኝ ለነገ ነው ቀጠሮ ያለኝ። እነሱን ካስተናገድኩኝ በኋላ ነገ ከነገ ወዲያ ነው የምንገናኘው። እሺ ቀጥል አብርሽ። እሺ ያው በጣም ግልጽ የሆነ ነገር ነው። ብልጽግና ድራማ ለመስራት ሞክሮ ነበረ። ድራማው ምንድነው? ፋኖ እጅ ቆረጠ እግር ቆረጠ በማለት የመጀመሪያው ፕራይመሪ ታርጌቱ ምን ነበረ? የፋኖን ትግል ማጠልሸት ነው ባለም አቀፉ ማህበረሰብ። ሁለተኛውና በጣም ትልቁ ፍላጎቱ ምንድነው? የአማራ ህዝብ በፋኖ ተስፋ እንዲቆርጥ እንዲህ አይነት ዘግናኝ ድርጊት ፋኖ ይፈጽማል እንዴ ብለው ሳፖርቱን እንዲያቆም ነው ለማድረግ እየሞከረ ያለው። ቢኮዝ ኦልሬዲ ክልሉ ውስጥ ከፍተኛ የሆነ የሰብአዊ ቀውስ ስላለ ከዛ በዚህ የተማረረው ህዝብ እንዲህ አይነት ዘግናኝና ሰቅጣጭ ድርጊቶችን ሲያይ ድጋፍ ያቆማል ብሎ ስላሰበ ነው ይሄን እያደረገ ያለው። አንድ ነገር ግን መረዳት ያለበት ነገር ቢኖር አቶ አብይ አህመድ አሊ የአማራ ህዝብ ይሄ ትግል የሞትና የሽረት ትግል ነው። የሞትና የሽረት ትግል ነው። የፋኖን ትግል የምንደግፈው ምርጫ የለንም። ምርጫተን የምንደግፈው ትግል ነው። የፋኖ ትግል ተኮላሸ ማለት የአማራ ህዝብ በአገሩ ላይ ተንቀሳቅሶ በሰላም የመኖር መብቱን እስከ ወዲያኛው ያጣል ማለት ነው። ይሄ አሁን ገዢው መንግስት እያደረገ ያለውን አዲስ አበባ ላይ እያደረገውን በማየት ትረዳለህ። አዲስ አበባ 13 ዙር በ13 ዙር ሙሉ በሙሉ ከተማው ይጸዳል እየተባለ ነው። 3 ዙር ሄዷ ላይ በ13 ዙር ሙሉ በሙሉ የአዲስ አበባን ህዝብ በአብዛኛው አማርኛም ተናጋሪ ስለሆነ በአብዛኛው ደግሞ ኢትኒካሊ የአማራ ህዝብ ነው ብሎ የአማራን ህዝብ በጠላትነት ስለሚያየው መንግስቴ በእነዚህ በጠላቶች ተከብቤ መንግስቴ የጸና አይሆንም በማለት ቂምና ጥላቻ በመያዝ የአዲስ አበባን ህዝብ ከቀየው ከመሬቱ ከማንነቱ እያፈናቀለው ይገኛል ማለት ነው። ስለዚህ የአማራ ህዝብ የፋኖን ትግል የሚደግፈው ከመደገፍ ምርጫ የለውም። ምርጫው የፋኖን ትግል መደገፍ ነው። ስለዚህ እግር ብትቆርጥ እጅ ብትቆርጥ በወንጀል ላይ ወንጀል ብትሰራ የአማራን ህዝብ ከማስቆጣት ውጪ የአማራ ህዝብ ፋኖን ከመደገፍ ወደ ኋላ እንደማይል ሊሰመርበት ይገባል። በጣም ግልጽ መሆን ያለበት ነገር ነው። የሰራው ድራማ ራሱ እኮ ቅድም አሁን ልጆቹን እኮ ፎሎ አፕ ጥያቄዎችን እየጠየቅ እንኳን መመለስ አልቻሉ። ጉዳዩ ዘሴም ዴይ ተፈጸመ በተባለበት ዘሴም ዴይ ደግሞ ሰውየውን ያዝነው አሉ። እግር በእግር ተከታትለን አሉ። ጉዳዩ የተፈጸመው እንኳን አዲስ አበባ አይደለም። እግር በእግር ተከታትለን የምትይዘው ጉዳዩ የተፈጸመው ጦርነት ያለበት ቦታ አብዛኛው ከ80 እስከ 90% የአማራን አካባቢ የተቆጣጠረው ፋኖ ባለበት እጅግ በጣም ሰፊ የሆነ ሸለቆና ተራራ ያለበት ቦታ ላይ እግር በእግር ተከታትዬ ያዝኩት ይላል። ይሄ ሲሳምብል በብል አሁን ማን ያምነዋል? እግር በእግር ተከታትሎ መያዝ የሚችል ከሆነ እና አስረስ ማረዳ አምጤ ነዘመነ ካሴና ሀብቴ በየቀኑ መግለጫ ይሰጣሉ። ለምን እግር በእግር ተከታትሎ አልያዛቸውም? ይሄ 3ኛ ዓመቱን ይዟል ጦርነቱ። አንድ ፋኖ አልያዘም እስካሁን። አንድ ካሰግድ ውጭ አሰግድም ከማይረቡ ሰዎች እጅግ በጣም አደገኛ ከሆኑ የብልጽግና ደጋፊ ከሚባሉ ሰዎች ጋር እየሰራ ስለነበረ ተው ይባላል ሰማ ብሎ እነሱ ናቸው ጠቁመው አስይዘው ጉድ ያደረጉት። ስለዚህ ይሄ በጣም ግልጽ የሆነ ነገር ነው። ሰው ወደፊት እንደዚህ አይነት ድራማዎች በተከታታይ ሊያመጣ ይችላል። ተነክቷል። የአማራ ህዝብ አያምንም። ይሄንን እንዲህ አይነቱን ነውር አያደርገውም ፋኖ። ለምን ነው እንደዛ የሚያደርገው? አያደርግም ፋኖ ቢካዝ ሰፖርት አለው። እንደዛ ሊያደርግ የሚችለው የአማራ ህዝብ አልደገፈኝ ብሎ ተስፋ ሲቆርጥ ድላጣው ብሎ በተስፋ መቁረጥ ውስጥ እንትን ሞድ ውስጥ ሲሆን ነው። እጅግ በጣም ከፍተኛ የሆነ ሰፖርት ነው ያላቸው። ግን ቴዲ አንድ ነገር ማወቅ ያለብን ምንድነው፣ እዚህም ያላችሁ ሰዎች እንድትረዱ የምንፈልገው በፋኖ ውስጥ ሰርገው የሚገቡ ሰዎች አሉ፣ ብልጽግና ያሰማራቸው ሰዎች። አሁን እኔ አንዳንዴ እንደዚህ አይነት ኢንሲደንቶች ሲፈጠሩ ቴዲ ምን አደርጋለሁ መሰለ፣ እስኪ ነገር እንደው እውነት ሊሆን ይችላል ብዬ ቤተሰብ ጋር ደውላለሁ። ቤተሰብ ጋር ደውዬ የከተማውን ሰው እጠይቃለሁ። ገጠር ደግሞ የገጠር ሰዎች ደግሞ ለገበያ ሲመጡ ደግሞ ወደ ገበያ የሚመጡ የገጠር ሰዎች የገጠር ሰዎችን ደግሞ እንዲጠይቁ አደርጋለሁ። የሚሉት ምን መሰለው፣ ሁሉም እንደው ሪሰርች ብትሰራና እንደው አንተ እንደው ኢንተርቪው ብታረጋቸው ደስ የሚለኝ ሁሉም የሚነግሩ ወንጀል የሚዘርፍ አሁን እንደዚህ አለ የሚባለው ምንድነው ይሄ እግር መቁረጥ ምናምን እሱ አይታሰብም። ዘረፋ ምናምን አለ ከተባለ የሚዘርፉን መንግስት ያቆማቸው መንግስት ያደራጃቸው ፋኖንን ብለው በፋኖ ስም የሚንቀሳቀሱ ናቸው ይለዋል። እራሱ ህዝቡ ይሄን ለይቷል፣ ያውቃል። ሪል የሆኑ ትክክለኛ ፋኖች አያደርጉትም ለሚሉ
እያንዳንዱን ሰው ብትጠይቀው ማለት ነው። ይሄ ከየት የመጣ ክስ ነው? ይሄን ነው ማለት እንፈልገው ቴዲዬ። ትግላችን መራር ነው። እስከ ወዳኛው እስከ 4 ኪሎ ይቀጥላል። እንገባለን 4 ኪሎ። የጊዜ ጉዳይ ነው። አመሰግናለሁ። ቴንክ ዩ አብረሽ ቴንክ ዩ። ማንም ቀድሞ ይግባ ማንም፣ የኔ ስታንድ አገሬን አደራ። 4 ኪሎ የምትገቡት እችን ሀገር በተሻለ ሁኔታ ወደ ከፍታ ለመውሰድ ነው። አሁን ካለው በላይ ትግላችሁም ኢንፋክት መሆን ያለበት አሁን ያለው መንግስት፣ አሁን ያለው ፓርቲ ሀገራችንን የምንወዳትን ሀገራችንን በምንወደው መንገድ በምንፈልገው መንገድ እየመራ ስላልሆነ እኛ በተሻለ መንገድ ቴዲዬ በ30 ሰከንድ ብራዘርዬ፣ የአማራ ፋኖ ትግል የህልውና ትግል ነው። የአማራ ፋኖ ትግል የአይዲዮሎጂ ትግል አይደለም። የኛ ትግል በኦሮሞ ህዝብ ላይ ቂምና ጥላቻ ኑሮን አይደለም። በትግራይ ህዝብ ላይ ቂምና ጥላቻ ኑሮን አይደለም። የኛ ትግል አክቹአሊ ለኦሮሞም፣ ለትግሬውም፣ ለጉራጌውም ለሁሉም ነው የምንታገለው። ኢትዮጵያ እናስቀጥላለን። ኢትዮጵያን እበትናለሁ ከሚል ኃይል ጋር ህብረት የለንም። ይሄ መታወቅ አለበት። አመሰግናለሁ። ቴንክ ዩ። ይሄ ደስ ሲሰሙት ደስ የሚል ነገር ነው። እንደዚህ አይነት ነገር ደስ ይለኛል። እቺ ሀገር ትፍረስ የሚል ንግግር፣ ያቺ ነፍስ ተለይታ መጥፋት አለባት። እኛ ውስጥ መቀመጥ የለብንም። ተሳስተ ካፈ ኢትዮጵያ ትፍረስ የሚል ንግግር ከሰማ አንተ መገደል አለብህ። ይሄ ምክንያቱም የትኛውም ሀገር አይታገስም። በሀገር ጉዳይ ላይ ሀገራችን ዞሮ መግቢያችን ናት፣ መሸሸጊያችን ናት፣ መደበቂያችን ናት። ከነንከናችን ከነችግራችን መንግስትን ቀይር። አገርን ወደድክም ጠላ መጠበቅ ግዴታ ነው። ፖለቲከኞች ለተከታዮቻችሁ ይህን ነው መንገድ ያለባችሁ። በጣም ጠንጋራ ሀገር ወዳድ መሆን ያለብህ ከነ ችግሩ ሀገር እና 4 ኪሎ የምትገባው በተሻለ ሁኔታችን የምትወዳትን ሀገርህን ከፍ ከፍ ለማድረግ ነው። አሁን ካለው መንግስት የተሻለ ብለህ ነው ህዝብ ማማለል ያለብህ። እቺ ሀገር ትፍረስ ብለህ ትግል የለም። እቺ ሀገር ትፍረስ ያልክ ሰዓት ተለይተህ መጥፋት አለብህ። አንተ መገደል አለብህ። ምንም ጥያቄ የለውም። እኔ እንደዚህ ስላሰሙኝ ማለት በሀገር ጉዳይ ላይ ግን በጣም እኔ ሩዝለስ ነኝ፣ በጣም ጨካኝ ነኝ። ቴንክ ዩ አብርሽ፣ ከልብ ነው የማመሰግነው አብርሽ። አመሰግናለሁ ቴዲዬ። እኔ ልውረድ። በጣም እግዚአብሔር ያክብርህ። በጣም እናመሰግናለን። ለሁሉም ሰው እድል ሰጥተህ፣ በተለይ ለአማራው አንዳንድ ባለጌዎች የሆነ ታይም ላይ ሲከሱ እድል ለአማራው አይሰጥም ምናምን ይላሉ። እነዚህ ቀጣፊዎች ነውረኞች ናቸው። ቴዲ በጣም ለሁሉም በደንብ ነው የምከታተል ከድሮ ጀምሮ ማለት ነውና እንደዚህ እንትን ሰጠህ ኦፖርቹኒቲውን ስለሰጠህ አንዳንዴም ከፖሊሲህም ወጥተህ በቪዲዮ መውጣት አለባችሁ የሚለውን በቪዲዮ ማንወጣውን ሁሉ እያስገባ ሐሳባችን እንድንሰጥ ስላደረከን እናመሰግናለን ቴዲዬ። እግዚአብሔር ይስጥልኝ። ቴንክ ዩ አብርሽ፣ ቴንክ ዩ ከልብ አመሰግናለሁ። እሺ ይርታቸው ናስልን ቴዲ እንዴት ነህ? በቃ አሁን አንተ ኢትዮጵያ ስለምትወድ ያንተም ድርሻ ሀገር እንድታገለግል እናደርጋለን። የማንኪያ ዘር በጣም ነው ሳፖርት ማድረጋቸው ኢትዮጵያ ሀገራቸው የሚወዱ ስለሆነ። እኔ አሁን ትግል ከጀመሩ 42 ዓመቴ ነው። አትሊስት ወልቃይት በተወሰነ መልክ አስመልሰናል። አሁን መላው የኢትዮጵያ ሕዝብ ነፃ ለማውጣት ነው እየተታገልን ያለ ነው። ስርዓቱ ከፋፍሎ ሊገዛን የፈለገ ሊጨፈልቀን፣ በብሔር ብሔረሰቦች ሊያባላን የፈለገው ስርዓት ማስወገድ አለብን። ይህ ተራ ሸፍት ምናምን አሁን መንግስት አለ አብይ አህመድ ምናምን የሚባለው ቦታ የለውም። ሄዷል እኮ ነቅሏል እኮ። አዲስ አበባ ስንት አሁን ባዶ ቂጥ እኮ ነው እየለፈለፈ ያለው። ኢኮኖሚካሊ፣ ሜንታሊ፣ ፊዚካሊ ኤግዞስት ያደረገ መሪ እኮ ነው። አሁን ስም ማጥፋት እንዲህ ነገር ደግሞ ይከሰታል። ቆይ ስታገል ጆሮዬ ነው ስታገል 42ኛ ዓመቴ ነው ያልከው? አዎ ደርግ ለመጣል ከደርግ ጀምሮ ነው ስታገል የነበረው ማለት ነው። አሪዳ 1972 ወያኔ መጥቶ መጀመሪያ ተሃት ባል ነበር ወልቃይት ስትገባ፣ ከዛ ጀምሮ ነው በኢትዮጵያ 1972 ማለት ነው ጦርነት ከወያኔ ጋር ልጅ ነበርኩ እኔ። ቆይ ትግል ስትጀምር ለማስመለስ እንዲመለሱል 1 2 3 ብለህ የጻፍካቸው የመታገያ አጀንዳዎች ምን ነበሩ ታስታውሳለህ? ከ42 ዓመት በፊት ሀበለ ስትጀምር ከፋኝ የሚለው እኛ እንግዲህ በነበርንበት ሰዓት እኛ ታሃት የምትባል በዛ ሰዓት ጀብሃና ታሃት ነው የነበሩት። ታሃት ማለት የመጀመሪያ ሐርነት ትግራይ ከመባሉ ጀምሮ እኛ እንገነጠላለን ትግራይ ትግርኝት ወይ ደግሞ ኢትዮጵያውያን አይደለም የሚል ነበር መፎክራቸው በዛ ሰዓት ሲጀምሩት። ስለዚህ እኛ ኢትዮጵያውያንን ለምንድነው ወደኛ ተሻግረው የሚመጡ ታዲያ እንደዚህ ከሆነ ብለን ያው ልምዱ ኢህአባም ነበር ኢዲዩም ነበር
ያ ሁሉ እንትን ሲሆን ህወሓት ስትመጣ ግን ኢትዮጵያዊ አይደለችም ከመጀመሪያው ጀምራ። ስለዚህ 1972 ቃፍቲያ ላይ ስትመጣ ጦርነት አድረን ጧት 73 የነሱ ገለን አባረናቸው። ገበሬ ይሄ ትውልድ እኛ ቅርጽ የሆነ ነገር እንዲኖር ነው። አሁን 42 ዓመት ቲፒኤልኤፍን ወይም ታሃትን የታገልከው በመታገል የጀመርከው? አዎ ኢትዮጵያ ሀገራችን በማለት እኛ ኢትዮጵያውያንን በማለት አንተ የት ሆነ? የትኛው ትግል ጎራ ውስጥ ሆነ? ወልቃይት ከፋኝ የሚባል ድርጅት መሰረትን መጨረሻው ላይ። ከፋኝ መቼ ነው የተመሰረተው? ከፋኝ በዛ ሰዓት እኛ ከፋኝ ያኔ 1972 ህዝቡ ነው የተታገለው። ሆ ብሎ በጥሩምባ ተነፍቶ በገጠር ተነፍቶ ነው የገጠም ነው። ከዛ በኋላ ደርግ ነጭ ለባሽ የሚባል ነበር። ለእንትን ነው ለሌላ አይደለም። አሁን ጃንሆይ ከስልጣን ወደቁ። ጀበሃ ኋላ ላይ ሻዕቢያ ተመሰረተ። ከዛ ህዝባዊ ወያኔ ሓርነት ትግራይ፣ ከዛ ኦነግ አለ፣ ከዛ ኢዲዩ አለ ዋግምራ ላይ የተመሰረተው። አሁን እነዚህ አንድ ለአላያንስ ፈጠሩና ኢህአዲግን ፈጠሩ አይደለ? ኖ ኢዲዩ መጀመሪያ ኢዲዩ ስማለንገር ሉል መንገሻ ወልቃይት እሱ አይደለም። ኋላ ላይ ኢትዮጵያ እንደውም ከመበታተን አንድ አረጓት ኢህአዲግ ብለው ኢትዮጵያ ህዝባዊ ዲሞክራሲያዊ ፓርቲ ኢዲዩ እንትን አላሉም። በዛ ሰዓት ኢዲዩ ምን ሆነ መሰለህ? ብአዴን ማለት ነው። ኢዲዩ ማለት የአሁኑ ብአዴን ማለት ነው። አይደለም ኢዲዩ የኢትዮጵያ ዲሞክራሲ ህብረት ነበር የሚለው ኢዲዩ የሚባለው። ኋላ ላይ ብአዴን ሆኖ ማለት እኮ ሌላ የለም እኮ አይደለም። የእሱማ ይሄ አባይ የነበረው ኢህዴን ነው። አንተ በያልከ ያለው ኢህዴን። አዎ ኢህዴን ዋግምራ ላይ የተመሰረተው ምንድን ነው? እሱ ኢህዴን 27 የኢህአፓ አባል የነበሩ ነበረከት ስምኦንን ጨምሮ ከወያኔ ጋር ግማሹ ወደ አሜሪካ ሲገባ እነሱ ተገንጥለው ወደ በረሃ ጫካ ሄዷን ጋር እንትናን ብለው ከወያኔ ጋር። እሺ አሁን አንተ የታገልከው ወያኔ ነው? አዎ እኛ ወያኔ ነው። ደርግ እንዲያው መሳሪያ ይሰጠን ነበር። እሺ ወያኔ ስልጣን ላይ ወጣ። ወያኔ ስልጣን ላይ ወጣ። የታገልከው እንደዚሁ የታገልከው ስልጣን ላይ ወጣ። አዎ እኔ ወደ ሱዳን ሄድኩ። አንተ ወደ ሱዳን ሄድክ? አዎ ሌሎቹ ወደ ኤርትራ ሄዱ። ስለዚህ መታገሉን ትተህ አባረረና ወደ ሱዳን ሄድክ በሌላ አባባል። አዎ እዛ ሁደን ደግሞ ስንቃወም ነበር ሱዳን ሀገር ሆነን። ከዛ ኢህአዲግን መቃወም ጀመርክ? ኢህአዴግ ገና አልተመሰረተም ነበር። በኋላ ስልጣን ላይ ወጣ አልከኝ እኮ። ደርግን አስወገዱና 1983 ስልጣን ላይ ወጡ። አዎ ከዛ ኢህአዲግን መቃወም ጀመርክ? አዎ ከዛ ኢህአዲግ ፈርሶ ብልጽግና ሲመጣ ቀጠልክ በዛው? ኖ ምን ሆነ መሰለህ? ይህ የወልቃይ ከዛ በኋላ ወያኔ ለመታገል እንትን ጉልበት ሰባት ሆነን ብርሃኑ እኮ ማይ ቤስት ፍሬንድ ማለት ይችላል። ብርሃኑ ነጋ ማለት ፕሮፌሰር ብርሃኑ ነጋ እዚህ ሲያትል 80,000 በስብሰባ ላይ እንዲያውም እዚህ ቲክታክ ላይ ብትገባ መሳይና እኔ እሱ አይደለም። አንዳንዱ እኮ ካላስታወስን አንዳንዱ ይረሳል። አሁን ትግሉ ትረስ እኛ ልጆች ማስታወስ አለብና አንዳንዴ እኮ አሁን አንተ ወልቃይት ጠገዴ ትለኛለህ። አሁን ባለው ነባራዊ ሁኔታ ወልቃይት ጠገዴ በትግራይ አጠራር ወይም ደግሞ በህዝባዊ ወያኔ ሓርነት ትግራይ አጠራር ምዕራብ ትግራይ ነው የሚሉት። አሁን ባለው ብልጽግና ሰዎች ደግሞ በአማራ ክልል ነው ያለው። በአማራ ክልል ስር ነው አሸተ ደምለውና ደመቀ ናቸው የሚመሩት። ለጊዜው የሚሆን በዘላቂነት የሚሆን የወልቃይት ጠገዴ ጉዳይ አጽመ ርስቴ ነው ብለህ የታገልክለት ተመልሷል አይደል? አዎ በአሁን ጊዜ ግን የአማራ ህዝብ ሲሰቃይ የኢትዮጵያ ህዝብ ሲሰቃይ ተመልሼ አብይን አልሰግድም። ወልቃይት ጠገዴ አሁን በአማራ ብሔራዊ ክልላዊ መንግስት ስር ነው አይደል? አዎ ስለዚህ ተመልሷል ማለት ነው። መቼ ተወሰነ? አዎ ለጊዜው አዎ። ስለዚህ ድጋሚ ወደ እነሱ እንዳይሄድ ነው የምትታገለው ማለት ነው። ከዚህ ወገን ወደ ተመልሶ ወደዛ እንዳይሄድም መላው የአማራ ህዝብ ነፃ መውጣት አለበት። ዋና ትልቁ ምን መሰለህ? የአማራ ህዝብ እኔ በአካል ሂጄ ቆይ ልንገራታ እኔ እና ዳነች አበበን ይልቃል በሙሉ የአማራ ባለስልጣኖች ደህንነት መረጃ ያላገኘሁት ነገር የለም። በሙሉ ጋር ተወያይቼ ነው የመጣሁት ከነ ማስረጃው። ፋኖን ሁሉ አማራ አንድ እስካልሆነ ጀነራል ተፈራ ማሙ ነው የተቀበለኝ። ባህር ዳር የልዩ ኃይል አዛዥ ነበር በዛ ሰዓት።
እሱ ተቀበለኝ። እዚህ ሁኜም በሚዲያ ወጥ አሁን የመታገያ አጀንዳ ምንድነው? አሁን ታገልክ ነው። አሁን አንድ ለሶስት ብለህ ልትነግረን የምትችለው የመታገያ አጀንዳ ምንድነው? አሁን የምንታገለው መላው የአማራ ህዝብ ነፃ መውጣት አለበት። እንደገና መላው የኢትዮጵያ ህዝብ ነፃ መውጣት አለበት። ከአብይ ዲክቴተር በውሸት ለውጥ ሊመጣ አይችልም። አብይ መምራት አይችልም። ቢመራ ኑሮ እስካሁን እኮ የመላው የአማራ ህዝብ አምኖት ቤተክርስቲያኑም እስላሙም ሁሉ አምኖበት ሆ ብሎ የተቀበለው ሰው ነው። የራሱ ችሎታ የማስተዳደር ችሎታ ስለሌለው ኢትዮጵያ መምራት አይችልም። ዜጎች መብታቸው ተከብሮ ሊቀጥል አይችልም። አብይ አህመድ እያለ አብይ አህመድ ኦንሊ መፍትሄው ሁሉም ኢትዮጵያዊ አስወግዶ ፍትሃዊ የሆነች ሀገር በጂኦግራፊ አስተዳደርም በእንትንም ሁሉም ዜጎች የሚከበርባት ሀገር እስካልመጣ ድረስ እስካለሁ ድረስ በህይወት ይታገላሉ። ለዛ ግን ፋኖን አደራጅተን እየተደራጀ በውጭ ያለው አንድ መጨረሻ ጥያቄ በቅርቡ ሀገር ቤት ገብተህ ነበር 2000 የመጨረሻ በወያኔ አሸባሪ ተብዬ መግባት አልችልም ነበር። ወያኔ ሓርነት ትግራይ አሸባሪ ተብዬ በኮሎኔል ደመቀ ወያኔ ማተወዛ አንተ እዛው ታደንከው ያለ አንተን አልፎ ሄዶ ስልጣን ላይ ወጣ ወያኔ ተው ኖ አሁን ራሱ በማንነት ነው ያልኩት። እሱን አይደለም አሁን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አቀባበል አድርጋለ በተለያዩ አይደለም ሌላ ሚስ አንደርስታንድ አሁን ምን ተደረገ መሰለ 1 ሚሊዮን ህዝብ እንትን ኢትዮጵያዊ እንዲገባ ሲባል እንጂ እተቸው ነበር። አካሄዱ ትክክል አይደለም። they have to have change this is not democracy way። ስለዚህ አብይ ያደረገ ያለው ውሸት ነው ብዬ በህብር ሬዲዮ በተለያዩ ሚዲያዎችም በቲክታክም ፌስቡክም ሁሉ ሰው ትልቅ ቲክታክ እንትን ፌስቡክ ነበር ላይቭ ሞጣው ከ300 400 ቪዲዮ የሰራሁት ነበርና ሰዎች አድማ አድርገው ነው ያዘገው ይርታቸው ኤም ገብሩ የሚል ሰው አዘጉት። ከዛ በኋላ ሌላ እንትን አልኩት ቲክታክ መጣ። በቲክታክ እንደገና ጀመርኩ ማለት ነው። ለምንድን ነው እኔ እንደገባ አብይ ሁሉ ሲያምንበት የሚቀባጥረው something in mind this is not normal ሰው አይደለም። ይሄ ሰው አካሄዱ ትክክል አይደለም። ይናገራል ግን በተግባር የሰራው ስራ የለም። ስለዚህ ይቺን ሀገር ተመልሶ ወደ ሌላ ያስገባን ነው። ከዛ ጥያቄው ደግሞ የወልቃይት ጠገዴ አማራ አስመላሽ ኮሚቴ እኛ ማንነታችን ነው የጠየቅነው። የተለያዩ ቦታዎች የተለያዩ አመራሮች እየፈጠረ እኛ ማንነታችን ሳይረጋገጥ ይህን ሰው አላምንም ብዬ እየተቸሁት ነበር። ከዛ በኋላ 1 ሚሊዮን ስግቡ ሲባል ያንን አጋጣሚ እንትን ብዬ ገባሁ። ሲሄድ በአዲስ አበባ ቀጥታ አልሄድኩም። ቀጥታ ወደ ባህር ዳር ነው ፍላይት ያደረኩት። ከዛ ጀነራል ተፈራ ማሞ ልዩ ኃይሉ ልኮ እንድቀርብ እንድተቀበለኝ ማለት ነው። ከዛ አቨንቴጅ የሚባል ሆቴል ነበር ያረፍኩት። እዛ ከአጠቃላይ ከጀነራል ተፈራ ማሞ እስከ ደብረ ታወር ስብሰባ ሄድኩኝ። በአጠቃላይ ባዴን ባለስልጣኖች በሙሉ ተገናኘሁ። ከዛ በኋላ ወደ ጎንደር 1-2 ሳምንት ባህር ዳር ሰነበትኩ ማለት ነው። በሙሉ ተዋወቅኩ ከሁሉም ጋር ከሊቀመንበሩ ከሀገሪቱ ፕሬዝዳንት ምክትሉ አጠቃላይ በሙሉ ተዋውቄ ከዛ በኋላ ከዛ የመጡ ሰዎች ነበሩኝ። ደግሞ ከትግሉ የነበሩ ሰዎች መጡ። ከሱ ጋር ተነጋገርን። በቃ እኛ ጋር ሰንብተን እንደገና ጎንደር ሄድን። ጎንደር ስንሄድ እሺ ብዙ ስራ ሰርተን ስብሰባ አድርገን 3 በሬ አሳርጄ ብዙ ዝግጅት ተደርጎ ፋኖዎችን እንደገና አንድ ካልሆናችሁ ይትግሩ አልተፈታም የሚል መረጃ ነው።